አንዴ ይሄ ፎቶ ይልኝ በዚህ ማስተላልፈው መልእክት አለኝ። እስከ መጨረሻ ከኔ ጋር ሁኑ። ፎሎ ያላደረጋችሁ ደግሞ ፎሎ አድርጉ፣ አዳዲስ ቪዲዮዎች እንዲደርሳችሁ። የሁላችሁ እኔ ነግሬያችኋለሁ ባለፈው። ሞገስ ንጉሴ እባላለሁ። ኤርትራዊ ነኝ። የኢትዮጵያውያኖች ወዳጅ ነኝ። የኢትዮጵያ ሀገርም ወዳጅ ነኝ እና የኢትዮጵያና የኤርትራ ሕዝብ ወደ ድሮ ወደ ፍቅር፣ ወደ አንድነት፣ ወደ ሰላም፣ ወደ በቃ ጥሩ ዘመን እንዲመጣ የበኩሌ አስተዋጽኦ ያደረኩ ነውና ያው ታውቃላችሁ የኢትዮጵያና የኤርትራ ሕዝብ ይዋደዳል። ግን በመሃላችን የሚያጣሉን ሻዕቢያና ቲፒኤልኤፍ የተባሉ ነው። ደስ ሲላቸው ያሳርቁናል፣ ደስ ሳይላቸው ደግሞ ይለያዩናል። እና አሁን ይሄ ኒው ጄኔሬሽን ግን መንቃት አለበት። እኛ ራሳችን መወሰን አለብን። ኢሳያስ አፈወርቅ ለእኔ ሊወስንልኝ አይችልም። ኢትዮጵያውያኖች መጥላት አለብህ ሞገስ ቢለኝ እምቢ ነው የምለው። አልጠላቸውም። ምን አደረጉኝ? የኢትዮጵያ ሕዝብ እኮ 11 ዓመት አዲስ አበባ ስኖር የተቀበለኝ ያኖረኝ ሕዝብ ነው። እንዴት እጠላዋለሁ? ስለዚህ ኒው ጄኔሬሽን ኤርትራውያኖች በዚህ አጋጣሚ ኢሳያስን መስማት የለባችሁ። የትግራይ ሕዝብ ህወሓትን መስማት የለባችሁ። ቲፒኤልኤፍ ኖ እነሱ በስልጣን እንዲኖሩ እኛ መሞት የለብንም። እኛ ማለቅ የለብንም። መንቃት አለብን። ዓለም ወዴት እየሄደች እንደሆነ ማየት አለብን። ዓለሞች እንዴት ነው አሁን የሚተዳደሩ? ኤሮፓ ለምሳሌ ካያችሁት ዶብ የሚባል ነገር የለም። በቃ ባውንደሪ የሚባል ነገር የለም። እንደፈለግ ትወጣለህ። ኢታሊ፣ ጀርመን፣ ፍራንስ፣ እንግሊዝ ድሮ ይጋጩ ነበር። ብዙ ሰው ደግሞ አልቀዋል። አሁን ግን ምን ያስፈልገናል? ውጊያ ሰላም አድርገን ለምን አንኖርም ብሎ በቃ አሁን ባውንደሪ የሚባል ነገር የለም። እንደፈለግ ትሄዳለህ ማለት እንደፈለግ በመታወቂያ ማለት ነው። ቪዛ ምናምን አያስፈልግም ኤሮፓ ላይ ማለት ነው። አፍሪካ ላይም እንደዛ ሩዋንዳ፣ ኡጋንዳ፣ ኬንያ ቪዛ ምናምን አያስፈልግም። በቃ መታወቂያ ካለብህ አንድ ኬንያዊ ሩዋንዳ ሄዶ ይሰራል፣ አንድ ሩዋንዳዊም ኡጋንዳ ሄዶ መስራት ይችላል። ይሄ ነገር በኤርትራና ኢትዮጵያ መንቃት አለበት ወገኖቼ፣ መንቃት አለብን። የኢትዮጵያ ሕዝብና የኤርትራ ሕዝብ መንቃት አለብን። በቃ እኔ ለምሳሌ ኤርትራዊ ነኝ። ኢትዮጵያ ውስጥ መኖር ከፈለኩኝ እንደፈለኩ መኖር መብት ሊሰጠኝ ያስፈልጋል። አንድ ኢትዮጵያውን ኤርትራ መኖር ከፈለገ ይኑር። በቃ ሰላም ነው የምንፈልገው እኛ፣ ፍቅር ነው የምንፈልገው እኛ። እኔ እኮ በቃ የሚገባኝ ሰው አጣሁ። የሁላችሁ ወገኖቼ በዚህ ምድር ስንኖር ለአጭር ጊዜ ነው፣ 70-80 ነው። ለምን ተዋደን ለምን አብረን እንዴ? አሁን እኮ የኢትዮጵያ ሕዝብና የኤርትራ ሕዝብ እኮ ተዋልደዋል። ብዙ ጓደኞቼ አሁን አሉ ኢትዮጵያውያኖች ያገቡ፣ እንደዛም ኢትዮጵያውያኖች ሆነው ኤርትራም ያገቡ አሉ። እንዴት ትለያያቸዋለህ? ፍጹም መለያየት ያልነበረብን ሕዝብ ነን። ፍጹም መለያየት ያልነበረብን እኔና አንድ ኢትዮጵያዊ ለምሳሌ እዚህ ቁጭ ቢል አንድ ፈረንጅ ጠርቼ ማን ነው ኤርትራዊ ማን ነው ኢትዮጵያዊ ብለው አይለየንም። ምክንያቱም ልንለያይ አንችልም። የሚያተሳስረ ነገር ብዙ ነገር ነው ያለው። ከለራችን፣ ባህላችን፣ ሃይማኖታችን፣ ቋንቋችን። እንዴ አማርኛና ትግርኛ እኮ ከግዕዝ የወጣ ነው። እና ኢትዮጵያውያንና ኤርትራውያን መለያየት ያልነበረብን ወንድማሞች ነበርን። የሚገርማችሁ ግን ጨካኞች፣ ክፉዎች ቲፒኤልኤፍ እና ሻዕቢያ የተባሉ እነዚህ ናቸው የለያየው እንጂ በፍጹም መለያየት ያልነበረብን በቃ በአንድነት መስራት በአንድነት ማደግ የነበረብን ሰዎች ነን። እና አሁን እኔ ወደዛ ዘመን እንመለስ፣ በቃ በፍቅር እንድንኖር የበኩሌ እያደረኩ ነው። አንዳንድ ሰዎች ከኢትዮጵያ መሆን አንፈልግም የሚሉ አሉ። መብታቸው ነው። ኤርትራ ሆና መቀጠል ትችላለች እኮ ምንም ችግር የለም። ግን ዶብ የሚባል ነገር መኖር የለበትም። በቃ ክፍት መሆን አለበት። ገባችሁ? እንደፈለግን መውጣት መግባት አለብን። ልክ እንደ ሩዋንዳ፣ ኡጋንዳ፣ ኬንያ እንደዛ በቃ ቪዛ ምናምን አያስፈልግም። በቃ በሰላም መኖር እንችላለን። ማደግ አለብን። ወደቡም ሁለቱም ህዝቡ ይጠቀምበት። የኢትዮጵያ ህዝብ መራብ የለበትም፣ የኤርትራ ህዝብ መራብ የለበትም። ስደት ማስቀረት አለብን እና ዳስዋይ ነው እኔ አብይ አህመድ የምደግፈው። አብይ አህመድ ደግሞ ይሄ ነገር በእርግጥ እንደምትሰራው ተስፋ እናደርጋለን። የኤርትራ ህዝብና የኢትዮጵያ ህዝብ እንደ ድሮ ተዋዶ ተፋቅሮ እንደሚኖር አምናለሁ። ከእግዚአብሔር በታች በአብይ አህመድ እኔ ተስፋ አደርጋለሁ እና እኔ በእውነት በጣም ነው የሚያሳዝነኝ። እንደዚህ የኢትዮጵያ ህዝብና የኤርትራ ህዝብ ተለያይተን ተጋጭተን ስንባላ እዚህ ሚዲያ ሳይ አንዳንድ ነገር በጣም ነው ማዝነው እና ታውቃላችሁ ኢትዮጵያ ውስጥ ኤርትራውያኖች ብዙ ነበሩ ድሮ፣ ብዙ ሀብታሞች። እኔ ለምሳሌ ኢትዮጵያ ነው የተወለድኩት። የ1 ዓመት ልጅ ሆኜ ነው ኤርትራ የሄድኩኝ። ወንድሞቼ አዲስ አበባ ነው ያደጉ።
አብነት ሰፈር ማለት ነው ልደታ። እዛ ነው እኔ የተወለድኩት። እና ሲነግሩኝ ሲያጫውቱኝ ብዙ ኤርትራውያኖች ሀብታሞች አዲስ አበባ ነበሩ። ስንት በቃ ጓደኛነት ምናምን ቤተሰብ ያፈሩ ሰዎች ነበሩ። ግን መለስ ውጡልኝ ሲል ስንት ሰው አለቀሰ። ስንት ኢትዮጵያውያኖችም አለቀሱ። በታሪክ መለስ ይሄ ነገር በጣም ተሳሳተ። አሁን ታሪክ መድገም የለብንም። አብይ አህመድ ሆይ በቃ ለኤርትራውያኖች መንከባከብ አለብህ። ለሻዕቢያ የሚወዱ የሚደግፉ ግን መሄድ አገራቸው ቢሄዱ ምንም ችግር የለም። እስከ ደገፉት ድረስ ለሻዕቢያ አዲስ አበባ ውስጥ ሆነ ሻዕቢያ መደገፍ ምን ማለት ነው? እኔ አይገባኝም። እንዴ ከኤርትራ ወጥተሃል እኮ መኖር ስላልቻል አዲስ አበባ ሆነ አብይ አህመድ ትሰድበዋለህ እንዴ? አብይ አህመድ ሆነ ትጠላዋለህ እንዴ? አንዳንድ ሰዎች በጣም ነው የሚገርሙኝ። እንዴ ኤርትራውያኖች መንቃት አለብን። ለኛ ጠላታችን ኢሳያስ ነው። ኢሳያስ ባይዘው ወይ ለኢትዮጵያና ለኤርትራ ጠላት ነው። አንደኛ ቁጥር 1 ጠላት ኢሳያስ ነው። ስለዚህ ወገኖቼ የባካችሁ ንቁ። በቃ እኔ ያው የኔዘርላንድ አሁን ኔዘርላንድና ቤልጂየም ካያችሁት የነሱ ባውንደሪ ዶፕ በጣም ነው የሚገርመው። በቃ ኖርማል መስመር ነው ያለው። ትሪኳላታ አጥር ምናምን የሚባል ነገር የለም። አንድ ጊዜ አሁን እሰማለሁ እኔ የኤርትራኖች ወጣቶች የሻዕቢያ ደጋፊዎች በቃ ከኢትዮጵያ ሕዝብ መለየት አለብን። የኢትዮጵያ ሕዝብ የታሪክ ጠላታችን ነው። በቃ የኛ ባውንደሪ የኛ ዶፕ በአጥር እንትንም ዙሪያው በአጥር መከለል አለብን ምናምን ሲሉ እሰማለሁ። ድንቁርና ይባላል ይሄ። አያስፈልገንም አጥር። እንደፈለገው ህዝቡ ይውጣ ይግባ። ልክ እንደ ኬንያ፣ ሩዋንዳ፣ ኡጋንዳ እንደሚያደርጉት ቪዛም አያስፈልገንም። እና በጣም ነው እኔ የማዝነው። እኔ እንጃ አላውቅም። ኢትዮጵያ ስለኖርኩኝ መሰለኝ 11 ዓመት ነው የተቀመጥኩኝ። የኢትዮጵያ ህዝብ በጣም ነው የምወደው። ኢትዮጵያን በጣም ነው የምወዳት። ሁሌ ይናፍቀኛል ጥብሱ፣ ስጋው። እንደ ኢትዮጵያ እኮ የተባረከች ሀገር እኮ ናት። የተባረከች ሻዕቢያና ቲፒኤልኤፍ ነው ሰላም የነሱት ለአብይ አህመድ እንጂ አብይ አህመድ እንደ ጀግና ነው። ቲፒኤልኤፍ እና ሻዕቢያ ደግሞ ፈሪዎች ናቸው። መነጋገር የማይፈልጉ ለውጥ የሚፈልግ ሰዎች የሚገድሉ ፈሪዎች። አብይ አህመድ ጀግና ነው እንዴ ጀግና። ትላንትና ይዋጉት የነበሩ ጌታቸው ረዳ፣ ጻድቃን አሁን አብሮ ከሱ እየሰሩ ነው። ይሄ እኮ ጭንቅላት ይጠይቃል። እንደ አብይ አህመድማ ጀግና የለም። እንደ አብይ አህመድ ጀግና መሪ የለም። በመነጋገር የሚያምን እውነተኛ ሰው ሌባ አይደለም አብይ አህመድ። ያስ ዳትስ ዋይ ነው እኔ የምወደው። አንዳንድ ሰዎች ይሉኛል ሞገስ አንተ ኤርትራዊ አይደለህም እንዴ? ለምን ኢሳያስ አትደግፈውም? አብይ አህመድ እኮ የታሪክ ጠላት የኤርትራ ጠላት ነው። ኢትዮጵያም የከፋፈለ እንደዚህ ያደረገ ና አብይ አህመድ ትክክለኛ መሪ ነው ወገኖቼ፣ ትክክለኛ ነው። ሰላም የነሱት ሌሎች ናቸው። አሸባሪዎች ስለበዙበት ስለሚቀኑበት አላሰራ ስላሉት እንጂ አብይ አህመድ ምን አደረገ? ትክክለኛ መሪ ነው። ስለዚህ ቲፒኤልኤፍ 27 ዓመት ኢትዮጵያን ገዛችሁ መራችሁ አይደል? አሁን ደግሞ መገዛት አለባችሁ። አብይ አህመድ ስልጣን ከመጣ ጀምሮ በጣም ነው የምትዋጉት። ምን አደረጋችሁ እንዴ? የኢትዮጵያ ሕዝብ ተገዝቷላችሁ ነበር እኮ። እኔ እኮ በጣም ነው የሚገርመኝ። እናንተ መገዛት አለባችሁ እንጂ በአብይ አህመድ ዘመን። እኔ የሚገርመኝ የህወሓት እነሱ ኢትዮጵያ የመሩ ሳሉ ኢትዮጵያውያን ነን ይሉ ነበር። አሁን ግን ኢትዮጵያ አይደለንም ያሉ ነው። በጣም እኮ ነው የሚያስገርመው። እና እባካችሁ በቃ እኔ በፍቅር ለምናችሁ ኢትዮጵያን ኤርትራን መዋደድ አለብን። በደም መታሳሰር አለብን። መለያየት የለብንም። በቃ እንደ አንድ ህዝብ ሆነን መስራት አለብን። ተባረኩልኝ። ሼር አድርጉት። ተባረኩ። በመጨረሻ የምለው የረሳሁት ነገር ነበረ። እኛ ኤርትራውያኖች ከኢትዮጵያውያኖች ደም መፋሰስ አንፈልግም። ደም መለዋወጥ ነው የምንፈልገው። ልድገምላችሁ። እኛ ኤርትራውያኖች ከኢትዮጵያ ህዝብ ደም መለጋገስ ነው የምንፈልገው። ደም መለዋወጥ እንጂ ደም መፋሰስ አንፈልግም። ሰላም ነው የምንፈልገው። ሰላም የሚፈልግ ሰው ሁሉም ሼር ያድርገው፣ ላይክ ፎሎው ያድርገው። ሌላ ጊዜ በሌላ እስከሚመጣ ድረስ ቴንክ ዩ።